እንዳትነካኝ ሲዘርበኝ እንዳትነካኝ እስኪ አውርጆ መቅደስ ቀጢ ልቀቀኝ ምንም አታመጭም ቀጢ ማውጣው ታለ ቀጢ እዚህ ነገርሽ አትናገሪም ልቀቀኝ አለቅሽም አትናገሪም ወይ እናገራለሁ እሺ ተናገሪ እሱ ከአያቶቻቸው የወረሱት የቤት የሚያመልኩት የቤት አምልኮ አለባቸው ያምልኮ ነው ለዚህም ራሱ ስቃይ ያዳረጋቸው ቀርቡት ነገር አለ እነሱ ደግሞ እዚህ አካል አንድ ናቸው እኔ ደግሞ እንደዚህ አይነት ችግር ውስጥ መግባት አልፈልግም አልኩ ምንድነው እስኪ ዲቴል ንገሪኝ ምንድነው ችግሩ ቀባጠርኩ አይደለም እኮ ይሄንን እንዳረጋግጥበት የምችለው መንገድ ስጪ አብርሃም የምጠይቀው ይነግርሃል አብርሃም ማኮ አሳብደሽ እኮ አሁን ጤነኛ እኔ አይደለም ያሳበድኩ ስራውን ያሳበደው ማለት ስራውን ያሳበደው እዚህ ተናገሪ እሺ ምትናገሪ ከሆነ ተናገሪ እሺ ነገራለሁ አልሞተም አንቺ የቀለድሽ ነው እንዴ አልቀለድኩ እኮ እንዳልሞተ እንዴት ነው ማረጋገጥ ነገርኩ እኮ አልሞተም ተስፋዬ አልሞተም በህይወት አለ የት ነው ያለው ልጁንም የገበረው ለዛ ነው አብርሃምም እንደዚያው ነው ለዛ ነው አራባክ የኛው ደግሞ ሌላው ሸትሽ ነው ቁጭ በይ አንተ ነው ምን ልጅን ማጣጣኝ ጀምል ልጅ ነው የምታወሪ እኔ ልጅ ነው ያውልሽ ስለ ልጅ ማውራቱን ታዩና አሁን ወንጀለኛ ነሽ ያወክ ለምን ጠይቀኛለህ እሷ ሁሉንም ነገር ወደ አንቺ ነው ያዞረችው አንቺ ወንጀለኛ እንደሆንሽ ነው ተናገረ እኔ ወንጀለኛ አይደለም ታረኪታም ታኔን የምትናገረው ጠይቋት እሷን ከየት እንዳመጣች አትናገሪ ምንድነው የተለያየ ነገር እሺ ነግራለሁ ተናገሪ መድኃኒቱ ከቅጠል የሚሰራ ነው አምላክሽ አስታርቂኝ እሺ ከአምላክሽ አስታርቂኝ እባክሽ ያምሻል ጤነኛ አይደለሽም ቅርበኝ እባክሽ እሺ ነይ ቁጭ በይ እንዴ ምንድነው የምትሰራው እንዴ ማንን ይዘሽብኝ መጣሽ ምንድነው እስኪ የአብርሃም አባት የት ነው ያለው ሌላ ባዳ አምልኮ የሚያመልክበት ቦታ አለ እዛ ነው ያለው የት ነው እሱ እዛ ነው የት ነው እሱ ነገርኩ እኮ የት ነው እሱ ተናገሪ ጤነኛ አይደለሽም አሃና ቆይ ማለት እስካሁን ያሉትን ነገሮች በሙሉ የምትሰሪው አንቺ ነሽ ማለት ነው እኔ አይደለም እና ማን ነው እኔ አይደለም በዚህ ሰዓት ነገሮች በሙሉ ወደ አንቺ ነው የሚያመሩት የሆነ ነገር ስታደርጊ ነው መንፈሴን አትፈታተነው ልጅቷን የምታስፈራረት ለምንድን ነው እሺ አላስፈራሯት እኔ ለባለኝ መውጣት ባልሽ የማን ልጅ ነውና ነው እና ቢሆንስ እኔ እንኳን ባልሽ የማን ልጅ ነው የአብርሃም ወንድም አይደል ባልሽ የኔ ጥፋት አይደለም አባቱን ጠይቂው አባቱን የገበረው መጀመሪያ እንግዲህ መቅደስ ፓራላይዝ ሆና ታማ ይሄን ሁሉ ነገር ብዙ ነገር እና አብርሃም ቤተሰብ ላይ ያደረገች እንደሆነ ተናግራለች ይሄን ደግሞ ማረጋገጥ ስለፈለኩ ነው ወደዚህ ቤት የመጣው መቅደስ እኮ ስደውልላትም ስልኳ እኮ አይሰራም ምን ላድር እኮ ወይ ወደ እሷ ቤት ውሰጂኝ ወይም ደግሞ አንቺን ወደ ፖሊስ ጣቢያ ወስድሻለሁ ማለት ነው እባክህ ፖሊስ ጣቢያ ማትወስደኝ ሌላ አማራጭ የለኝም አትወስደኝ እባክህ ሰሚኛለሽ የመጨረሻ አማራጭ አንቺን ፖሊስ ጣቢያ መውሰድ ወይም ልጅቷን ማግኘት እሺ በቃ አንቺ ለምን አትወስጂውም እንደዚህ እንዴ አንቺ እንደዚህ ሁሉንም ነገር ለገንዘብ ብለሽ ካረክሽ በኋላ ለመናገርም ታፍያለሽ ለኔ ለብቻ እኮ ብዬ አይደለም ለሁለታችን ብዬ አይደለም እንዴ ለኔ ብቻ እንዴት ነው እንደዚህ እንደዚህ የሚያስደርግሽን ሰው መድኃኒት የሚሰጥሽን ሰው ወስደሽ አሳይው ለዚህ ሰው አሳያለሁ እሺ የት ነው ቦታው ቆይ ግን አንተ ታውቂያለህ እንዴ ሁሉን ነገር እኮ ማለት በቃ እኔ እኮ ላንተ ብዬ ነው ልጅ ደግሞ ምን ያህል እንደምፈልግ ታውቃለህ እሷ ከመጣች ደግሞ እኮ ሞልደው እንዴ ምን አይነት ሐሳብ ነው የምታስበው ምን አልገባህም እንዴ እሷ ከመጣች እኮ ይሄ ቦዲ ያስከው ነገር ይከሽፋል እንዴት ሊሆን ነው ያኔ እኔ ደግሞ ልጅ ፈልጋለሁ በስማም በየ እንዴ አንቺ ምን አይነት ራስ ወዳድ ነሽ ቆይ ራስ ወዳድነት እኮ አይደለም እኮ ይሄ ራስ ወዳድነት አይደለም ሲጀመር እኮ ሲጀመር እኮ ስለምወድ እኮ ነው ሁሉ ሚስጥር እንጂ እኮ ቁጭ ያልኩት እንጂ ዙሪያህን ከአባት ጀምሮ ቢታይ ቤታችሁ ውስጥ እኮ ችግር አለ ቤታችሁ ውስጥ ይወለ ወደ ቢልንገርላንተ ምንድነው የምትነግሪኝ እንዴ እንደሱ ብዬ ነው አትበይ አባቱ ባለ ሀብት ናቸው በጣም የታወቁ የናጠጡ ባለ ሀብቶች ናቸው እና የነሱን ሀብት ደግሞ ለመውሰድ ብዙ ወገኖች ይፈልጋሉ ሁሉም ሰው የነሱን ሀብት ለመውሰድ ይፈልጋል በዛ መሃል ላይ ደግሞ እነዚህ ሁለቱ ልጆች ላይ ታርጌት የተደረገው ለአንዱ የተደረገው መድኃኒት ነው ለዚህኛው የበቃው ማለት ነው እኔ ደግሞ የቤት ችግር አለባቸው ስለዚህ አንቺም ደግሞ የዚህ ተባባሪ ነሽ ማለት ነው ተባባሪ ሆኜ አይደለም የቤት ችግር አይደለም ለገንዘብ ካልሆነ የቤት ችግር አለባቸው አሁን እሷን መቅደስን ባመጣት አንተ ወደ ውስጥ ያለው ነገር ይከሽፋል እኔ ደግሞ ልጅ ፈልጋለሁ አልኩ አይደል እና ታዲያ ምን እኔ ሁሉ ስቃየው ስላንተ ቢያደለ እንዴ ምንድነው አንተ የምትለኝ እንዴ እና እኔ ነኝ እንዴ ልጅ ሞልድልሽ አው በቃ እሷ እንደዛ ስላለች አይደል እንዴ ምንድነው የሚለኝ አንተ ቆይ እኔ ሳብሬት ስቃየው ታውቂያለሽ እንዴ ምትለኝ አንተ ራስህ አታስብልኝ
አይደለም እንዴ ጤና የለሽም እንዴ ተረጋጋ ያዩት ለማን ብዬ ነው ቆይ ነኝ ብቻ ለምን ነው እንዴ አንቺ ምንድነው ሁሉ ነገር ታውቃለህ እኮ አይደል እንዴ እኔ ልጅ እፈልጋለሁ የኔ ሰው አይታየም እንዴ የኔ ስቃይ አይታየም እንዴ ቆይ እኔ ምን አደረኩ የኔ ስቃይ አይታየም እንዴ እንደዚህ አንዴ ተረጋጋሽ እንደዚህ ነው ተረጋጋው እኮ እሷ ከመጣች አይሆንም እስከዛሬው ስቃዩ የማጭበርበር ለግሶች ነው ያጭበረበርኩ አይደለም ልጅቷን ጥራት እኔ ልጅቷን ተጠራታለሁ ግን ይሄ ልጃችንን እናጣለን ልጅ ምናምን የሚባል ነገር የለም ልጁ እያመመው ነው ወንድ ልጅ ሊያረግዝ አይችልም ስላለ ያልኩ እኮ ነው ቤት ችግር አለ ያልኩ እኮ ነው ተረጋጋሽ ወንድ ልጅ ሊያረግዝ አይችልም ያረግሳል ልጅቷን ጠራታለሽ አጠራት ተጠራታለሁ እሺ ደውላት ሻው አልበዛም እንዴ ያውልሽ የምትሰሪው ስራ ልክ ነው አይዞ ቆይ ያውልሽ አሁን ልጅቷን ቀጥታ ትጠራታለሽ እና ልጁ የሆነውን ነገር በሙሉ ታስረዳናለሽ ሁላችንን እሺ ልንልጣው እሺ አይዞ እንዴ ማምጭልኝ አንቺ አባቴ ወንድም አረ ምን ሆነ ወንድም አረ ልጅ አሞ ልጅቷን ደውላት ውድ ተመልካቾቻችን እዚህ ቤት ውስጥ እየተፈጠረ ያለውን ነገር እንግዲህ ማመን አልቻልንም እዚህ ቤት የመጣሁት እንግዲህ መቅደስን ፍለጋ ነበረ ነገር ግን እዚህ እየተፈጠረ ያለው ነገር በፍጹም ለማመን የሚከብድ ነገር ነው እንግዲህ ማቴዎስ በነበረው ሁኔታ እንግዲህ ፌንት ሰርቶ አሁን በቀጥታ የክሩ አባላቶቻችን ወደ ሆስፒታል ወስደውት በግድ መከራ ህክምና እንዲወስድ አድርገናል እንግዲህ እኛ ደግሞ እዚህ ያለውን ነገር መፍታት ስላለብን ብዙ ያላወቅናቸው ከዚህ በፊት ያልሰማናቸው ነገሮች ነው እየሰማን ያለነው እንግዲህ ማቴዎስ የአብርሃም መንታ ወንድም እንደሆነ ከዚህ በፊት አናውቅም ነበር ተስፋዬም ደግሞ የማቴዎስ አባት እንደሆነ አላወቅንም ነበር እሱንም ለማረጋገጥ እንግዲህ እዚህ ምናደርገውን ቆይታ መቋጨት ስላለብን እንግዲህ መቅደስ የት ነው ያለችው እሷን ለማግኘት እንሞክራለን ማለት ነው አብራችሁን ቆዩ አሁን ይኸውልሽ መቅደስ የት እንዳለች እንድትነግሪኝ እፈልጋለሁ የምን ልጅ ነው የምታወሪው እኔ ይኸውልሽ ስለ ልጅ ማውራቱን ታዩና አሁን ወንጀለኛ ነሽ ማቴዎስ ምን እንደሚገጥመው አላውቅም አሁን ላይ ግን መቅደስ ማግኘት አለብኝ አንተ እኮ ማታውቀው ነገር ውስጥ እየገባህ ነው እየነገርኩ እኮ ነው ይኸውልሽ ምን ጋር መግባት እንዳለብኝ እኔ አውቃለሁ ይኸውልሽ ምን ጋር መግባት እንዳለብኝ እኔ አውቃለሁ መቅደስ የት ነው ያለችው አሁን እንድታሳይኝ ይፈልጋል እሱን አሳያለሁ ግን እንደምታስበው አይደለም ብዙ ችግር አለ ከባድ ነገር አለ ያልኩ እኮ ነው የፈለገው ይሁን እኔ መቅደስ ማግኘት አለብኝ የመጣውበት መንገድ መቋጨት አለብኝ ጦሳችሁ ላይ የሚተርፈኛል እኮ እነሱ ከአያቶቻቸው የወረሱት የቤት የሚያመልኩት የቤት አምልኮ አለባቸው ያምልኮ ነው ለዚህ ራሱ ስቃይ ያዳረጋቸው እኔ ደግሞ በዚህ ሁሉ ጦስ መግባት አልፈልግም እያስገደድኩ እኮ ነው የማላውቀው ነገር ውስጥ ሁሉ እየከተትከኝ ነው አንተ ስለምን አርፋ አትቀመጥም ምን ነገር ለምን አሰማኝም እኔ አርፌ አልቀመጥ አሁን ላይ ልጁ እንደዚህ የሆኑ ምክንያት እና መቅደስ እኮ ነው እኔ እንደውም እንዳለችው ልጅም ይኖረኝ ነበር አንተ እንደዚህ ያደረገኝ ሲጀመር ማን መግባት አልነበረብም ምን ህይወት ውስጥ ራሱ ይኸውልሽ አንቺ ማን ወንጀለኛ ነሽ ልጅ ምናምን የሚባለው ነገር እርሹ ኤስ የሰው ተንኮል ነው ተንኮል አይደለም ይሄ ደግሞ ያንቺ ተባባሪ ተንኮል አይደለም እነሱ የሚያመልኩት የራሳቸው አምልኮ ነው የቤታቸው ችግር ነው ይሄን ሁሉ እንደዚህ ያደረገው እሱንም ይኸውልሽ አሁን ማውራትሽን ተይና ቀጥታ ወደ መቅደስ ውሰጂ ተወስኛለሽ ወሰጥቶስኝ አስቻለሁ እሱን እኮ ተነሽና እንሂዳ እኮ አሁንም ደጋግመሽ ነግረሽኛል ግን ምንድነው እሱ ችግሩ ነው እኮ በዘራቸው በአያቶቻቸው የወሰዱት ነገር አለ ግብር የሚያደርጉት መስዋዕት የሚያቀርቡት ነገር አለ እነሱ ደግሞ የዚህ አካል አንድ ናቸው እኔ ደግሞ እንደዚህ አይነት ችግር ውስጥ መግባት አልፈልግም አልኩ እኮ ምንድነው እስኪ ዲቴል ንገሪኝ ምንድነው ችግሩ በቃ የሚያመልኩት በአዳም ልኮ አለ ቤታቸው ውስጥ አምልኮ ነው በአዳም ልኮ እኮ አምልኮ ምንድነው በቃ ልጅን የሚያጠፋ ሰውን የሚያጠፋ የሰውን ህይወት የሚያበላሽ ማለት ነው አንዱን በሽተኛ የሚያደርግ አንዱን ደግሞ ህይወቱን የሚወስድበት ብዙ የተለያየ በአዳም ልኮ ያመልካሉ እነሱ ደግሞ አያቶቻቸው ጭምር ሲወርድ ብዙ ሰዎች ናቸው በዘሮቻቸው ብዙ ሰዎች ናቸው ያለቁት በዚህ ነገር ማለት ነው እኮ ይሄን የሚደረግበት እኔ ደግሞ ማላቀው ነገር ውስጥ ገብቼ እንደገና ሌላ ስቃይ ውስጥ አትክተተኝ ባካው ደግሞ የምታውቂው ነገር እንዳለ ግልጽ ነው ስለዚህ ትናገሪያለሽ እኔ ምንም ማቀው ነገር የለም በቃ ማቀው ነገርኩ እኮ እሺ የዚህ ሁሉ ነገር ባለቤት ማን ነው መቅደስ ነግራለች በቃ እኔ እንዴት እሷ ጋር ደግሞ እንዴት ነው አንቺ የምታውቂው ነገር ተናገሪ እኔማ በአዳም ልኮ እንደሚጠቀሙ የተለያዩ ነገሮችን መስዋዕት እንደሚያደርጉ የተለያዩ እንዴት አወቅሽ
አቃለው ጊዜ ያላቸው እንደዛ የሚያደርጉበት ጊዜ አለ ስለዚህ ከዚህ በላይ የምታውቃቸው ነገሮች አሉ ማለት ነው ሲያደርጉ ያየሁት ነገር አለ በድንገት ደርሼ ያየሁት ነገር አለ ምንድነው ያየሽው ነገር በቃ የተለያዩ ነገሮችን ይጠቀማሉ የተለያዩ ጸሎት ቦታ አላቸው ብዙ የሚያደርጉት ነገር አለ መስዋዕት የሚያደርጉት ነገር አለ ምንድነው መስዋዕት የሚያደርጉት ያየሽውን እያንዳንዱን ነገር በዝርዝር በቃ የተለያየ ነገር ያደርጋሉ የተለያየ ደም ምንድነው የተለያየ ነገር አትናገሪም እንዴ አትናገሪም ወይ አትናገሪም ምንድነው የተለያየ ነገር እሺ ነግራለሁ ተናገሪ ምትናገሪ ከሆነ ተናገሪ እሺ ነግራለሁ እሺ ላይ ቀናቤ ይኸውልሽ ከዚህ በላይ አንቺ ላልታገሽም እሺ ምትናገሪ ከሆነ እያንዳንዷን ነገር ትናገሪያለሽ እኮ ተናገሪ ምንድነው እሺ ነግራለሁ ወስዳለሁ ይኸውልሽ ከዚህ በላይ ልታገስሽ አልችልም የት ያለችው መቅደስ አለች ወስዳለሁ የት አሁኑኑ ተነሽሽ ቆይሽ እዛ ሲኬድ ዝመጣ ብሎ አይኬድም ማለት ልብስ መልበስ አለብኝ ልብስ መቀየር አለብኝ ጥቁር ሻርፕ ይደረጋል እሱ ደግሞ ካልሆንክ አታስገባም ይባላል ዝም ተብሎ ሰው አይኬድም እኮ ነው እሱን እኮ ነው የፈራሁት በኋላ ሌላ ነገር ቢደርስብኝ እስኮ አንተ የሚባል ነገር የለም አሁን ነው ተወስኛለሽ አንተ ስለማታውቅ ነው አንቺ የምትፈልጊው ነገር ይዘሽ ነይና እንሂድ ተነሽ ጥቁር ሻርፕ ልውሰድሽ እኮ ተነሽ እሺ አሽከነ እዚህ ነው ቦታው አው በእናትህ እኔ ግን ፈርቻለሁ ማፍራት የሚባል ነገር የለም እቺ ሂጂ ምንድነው ጫካ ቤቱ ጋር በዚህ ጋር ነው ምንድነው ይሄ ቀንዱ ምንድነው ሂጂ ምንድነው ይሄ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ምንድነው የምትሰራው እንዴ ማንን ይዘሽብኝ ይመጣሽ ምንድነው መቅደስ አንቺ እኮ ነው ልጅሽ አትፈልጊው ዘበለ መቅደስ ነሽ አንቺ እንዳትነካኝ ልጅሽ አትፈልጊው እንዳትነካኝ ሲዘርበይ እንዳትነካኝ እስኪ አውርጆ መቅደስ አንቺ ነሽ ታመሻለሽ ተባልሽው ልጅሽን ነጂ አንቺ መቅደስ ጤነኛ ነሽ ማለት ነው ሂጂ ናንቺ ያዛታ እንዴ ነጂ ለቃቀኝ ምንም አታመጭም ቀጥይ ለቃቀኝ አንቺ ነሽ መቅደስ ውሸታ ሂጂ እሺ ለቃቀኝ ግቢ የት ነው የምታስገባኝ አልገባም ኧረ እባክሽ ይኸኛው ደግሞ ሌላ ውሸትሽ ነው ቁጭ በይ እሺ ምንድነው ስታረግ የነበረው አንቺ ነሽ ታመሽ የተኛሽው ታማለው ያስባልሽው ለምንድን ነው አውሪ ተናገሪ መቅደስ አንቺን ነበር ስፈልግ የነበረው ይኸውልሽ ሌላው ሰው እንደሚፈራሽ ነው ያልፈራሽም እሺ ምንድነው የምታርጊው ሱስ ይደርስብክ ታያለክ ምን ነው የሚደርስብኝ ታዋል ይኸውልሽ ይሄንን ማስፈራሪያ የምሰማበት ምንም ምክንያት የለኝም ለምንድነው ስለዚህ ከትሽ ጋር ተባብረሽ የምታደርጊው ሴራ ነው ማለት ነው ምንም ሴራ አይደለም ምንድነው ሴራ አይደለም አልኩህ እኮ ያገኘውሽ እኮ የሆነ ነገር ስታደርጊ ነው መንፈሴን አትፈታተነው ልጅቷን የምታስፈራራት ለምንድነው እሺ አላስፈራሯትም አዎ እና ምን ያረግሻት ነበር በቃ ልጅ ፈልጋላልሽ ልጅ እንድትወልድ አልኳት ምን አረኩኝ ይኸውልሽ ከኔ ጋር መቀለድ አቁሚ አልቀለድኩም እኔ እሺ እዛ ጋር የነበሩት ቀንዶች ምናምን ምንድነው ጠንቋ የምትጠነቀው አንቺ ነሽ ማለት ነው ስጠነቁ ላይ ያይ እና ምን ያደረግሽ ነበር ምንም መንፈሴን አትፈታተነው የምትዩ ለምን አሁን መንፈሴን አትፈታተነው ይኸውልሽ መንፈስ ምናምን የምትዩ ነገር እኔ በእንደዚህ አይነት ነገር አላምነው አንተ አትመን እንዴት ማመን እንዳለብን ያሳያለሁ እሺ መቅደስ ነው አይደል ስምሽ አዎ የሰራህት ነሽ አዎ ታዲያ ቆይ ታማለች ያልጋ ቁራኝ ጤነኛ ነኝ እንዴ መች ጤነኛ ሆንኩ ታሚ አይደል እንዲያገኘኝ መች ጤነኛ ነኝ ያውልስ ቢሆን ጤነኛማ አይደለሽም እውነትሽ አዎ ታዲ ጤነኛ አይደለሽም አሃና ቆይ ማለት እስካሁን ያሉትን ነገሮች በሙሉ የምትሰሪው አንቺ ነሽ ማለት ነው እኔ አይደለሁም እና ማን ነው እኔ አይደለሁም በዚህ ሰዓት ነገሮች በሙሉ ወደ አንቺ ነው የሚያመሩት
ያም እኔ ምን አረኩ ምን ሳረጋየኝ አራስሽ እኮ ተናገርሽ ምን አልኩኝ ልጁን በማይሆን ነገር አሳስራችሁ እኔ ምንም ማይሆን ነገር አላሳሰርኩም መጣች እኔ ጋር ልጅ መውለድ ፈልጋለሁ አለች ከዛ እንዲቀልላት ብዬ አንቺ ከምታረግጂ ባልሽ ያርግዝ አልኳት ሌላ ምን አረኩ እሺ እሱን በራስ መንገድ እንፈታዋለን ቆይ አብርሃምን ታውቂዋለሽ ማን ነው አብርሃም አላውቀውም አብርሃምን አታውቂውም አላውቀውም እህትሽ አብርሃም እንደምታውቂው ታውቃለች አላውቅም እና ኬታ መጣችሁ እሷ እኔ ምን አውቃለሁ ማውቀው ነገር የለም ይኸውልሽ ሰምኛለሽ እዚህ ጋር ብዙ ነገር እየደበቅሽ እንደሆነ ግልጽ ነው ምን ደበቅኩ ለምንድን ነው የምትፈታተነኝ አሁን ምንድነው መፈታተን ምናምን የምትይዋል ይሄ እዛ የምታውቃቸውን ሰዎች እንተሰብስበሽ እንትን የምትይው ነገር እዛው እሺ እኔ አላምንሽም አሁን ግን ለምታምን ታያታለህ ምን ልታደርጊ ነው እሱን ሲደርስበት ታያዋለህ እኔ አንቺን አልፈራሽም ይኸውልሽ የምትናገሪ ከሆነ ተናገሪ ምንድነው የምናገረው ምንም የምናገረው ነገር የለም ምንድነው የምትለው ቆይ ሳራ የምትለው ነገር እውነት ነው ምን አለች እሷ አብርሃም ፍቅረኛሽ ነበረ አላውቅም አይደለም አዎ እና ኬታምታ ነው የምትናገረው እሷ ጠይቋታ ታዲያ ነው የምትናገር ይኸውልሽ በማስረጃ ነግራኛለች ሁሉንም ነገር አረጋግጣልኛለች አንቺ ፍቅረኛው ነሽ ወይስ አይደለሽም ስለዚህ እየተናገረች ያለችው ነገር ውሸት ነው ማለት ነው አዎ ውሸት ነው ቆይ ሳራ ምን አይነት ልጅ ናት ካወቃት ለምን ጠይቀኛለህ እኔን እሺ ስለ እህትሽ የምታውቂውን ነገር ንገሪኝ ያወቅ ለምን ጠይቀኛለህ እሷ ሁሉንም ነገር ወደ አንቺ ነው ያዞረችው አንቺ ወንጀለኛ እንደሆንሽ ነው እኔ ወንጀለኛ አይደለሁም ታረኪታምታ ነው የምትናገረው ጠይቋት እሷን ከየት እንዳመጣች እሺ ይኸውልሽ ባይኔ በብረቱ አይቻለሁ አንቺ ሁሉንም ሴራ የምትጠነስሽ ሰው እንደሆንሽ አውቃለሁ ምንም አላየህም እና ምን ስታረጊ ነበር ጓሮ ስጫወት ጨዋታ ነው ያልሽው አዎ እሺ ልጅቷን ለምን እንደምታስፈራራት እኔ አላስፈራሯት መች አስፈራሯት ፊት እኮ ነው ያስፈራራሻት መች አስፈራሯት ለምንድን ነው እንደዚህ ያደረግሽው እያልሻት አልነበረ እንዴት ሰው ይዛ ትመጣለች ሰው ይዛ መምጣት የለባት ቦታ ሰው ይዛ የመጣችው ሰው ይዛ ምን አይነት ቦታ ነው ቦታው ምንም ማለት ምንድነው የምታደርጉበት እስኪ ባዕድ አምልኮ የሚካሄድበት ቦታ ነው ስመጣ የከው ከሆነ ለምን ጠይቀኛለህ እኮ ምንድነው የምታደርጊው እዛ ባዕድ አምልኮ አይደለም ምንድነው ባዕድ አምልኮ አይደለም እና ምንድነው ባዕድ አምልኮ አይደለም እኮ እሺ ባዕድ አምልኮ ካልሆነ ምንድነው ምንም ልጁ ላይ ምንድነው ያደረጋችሁበት ልጁ ቆይ ማለት አሁን ላይ ልጁ እየታመመ ነው ምንድነው አሁን ልጁ የሚድንበት መንገድ ምንድነው ልጅ መውለድ ፈልጋለሁ አለች መጣች መድኃኒት ሰጠዋት አለቀ ምን አይነት መድኃኒት ነው ከቅጠላ ቅጠል የሚሰራ መድኃኒት ነው ኦኬ ምንድነው የሚያደርገው መድኃኒቱ ልጅ እንዲወልድ ወንዶ ነው ልጅ ይወልዳል ነው የምትይኝ ማለት እንዴት እሷ ሰራራ አይገባም ማይገባን ነገር ለምን ጠይቀኛለህ ማይገባኝ ነገር አይደለም ማይገባን ነገር ለምን ጠይቀኛለህ ወንጀል እየሰራሽ ነው ወንጀል አይደለም ይሄ ባዕድ አምልኮ ወንጀል ነው ባዕድ አምልኮ አይደለም እና ምንድነው ባዕድ አምልኮ አይደለም አንተ ሃይማኖት የለህም እምታምንበት ነገር የለም ስለኔ አይደለም እየጠየቅሽ በቃ እኔ እምነታችን ነው ያ ይሄ አጉል ነገር ነው አሁን ልጁ ሆስፒታል ነው ያለው ልጁ የሚደንበት መንገድ ምንድነው አሁን የሚያሳስበኝ የልጁ ሁኔታ ነው አሁን ላይ እሱ ሆስፒታል ወስደነዋል እንዴት ነው ሊድን የሚችልበት መንገድ ማክሸፊያ መድኃኒት ምንድነው ማክሸፊያ መድኃኒቱ ተናገሪ ምን ይዘጋሻል አልናገርም ለምን እንደምናገረው ለምን ማትናገሪው ስለማልናገር ትናገራለሽ አትናገሪም ወይ ልቀቀኝ ትናገራለሽ አትናገሪም ልቀቀኝ አለቅሽም አትናገሪም ወይ እናገራለሁ እሺ ተናገሪ መድኃኒቱ ከቅጠል የሚሰራ ነው እኮ ቶሎ ስሪና ልጁ የሚድንበት መንገድ ይፈታል ዝም ብሎ አይደለም ወቅት አለው እና ቢሞትስ ልጁ በማል ምን አገባኝ አዎ ማለት እኔ ምን አገባኝ ያገባኛል እና ማንንም ያገባው አንቺ አይደልሽ እንደ ነገሩን የጀመርሽው እኔ ምንም ነገሩን አልጀመርኩም ይኸውልሽ ራስሽ የጀመርሽውን ራስሽ ትፈቻለሽ ማለት ወቅት አለው ይኸውልሽ ስለ ወቅትሽ እዛው ግን አሁን ላይ ልጁ መድኃኒት ያስፈልገዋል መዳን አለበት እና ሄዲኔ ምን ላድርግ ማለት ምን ማለት ነው ለምን አትወኝም አንተ እባክሽ ይቅርበኝ ልጄን አትርፊልኝ ባለቤት የሚዳንልኝ እባክሽ ከምላክሽ አስታርቂኝ ልጅቷ የለመነች ነው ልጁ የሚድንበት መንገድ መፈጠር አለበት እባክሽ አስፈራርቶኝ ነው አስገድዶኝ ነው እኮ ወደ አንቺ ያመጣሁት አንቺ አትንበርከኪ እባክሽ
እባክሽ አንተ ማታውቀው ነገር ስላለ ነው እባክሽ ምንድነው ቆይ ማላውቀው ነገር እባክሽ ከአምላክሽ አስታርቂኝ እሺ ከአምላክሽ አስታርቂኝ እባክሽ ያምሻል ጤነኛ አይደለሽም እንዴ አንቺ ምንም አይሆንብኝ እባክሽ እንደዚህ መፈልጋለሁ ምርጫ የሷ ነው እባክሽ ቆይ ምንድነው ምን ያልሻለሽ አይመለከትም እባክሽ አይመለከትም ሰምታላ አይመለከትም ማለት ምን እያረክሽ ነው እባክሽ አስገድዶኝ ነው በግድ ሰጪ እኔ አንቺ ችግር ልፈታ እዚህ ቁጭ ብያለሁ አንቺ ደግሞ ትለምኛለሽ እኔ መፍታት ካለብኝ ችግሩን ይፈታለሁ ይቅርበኝ እባክሽ እሺ ነይ ቁጭ በይ ይቅርበኝ ቁጭ በይ ለምን ትለምኛለሽ እጄ እንዳትነኪብኝ እባክሽ ለምኝልኝ ይሄን ደግሞ አውልቂ ወደዛ ቆይ ለምን ትለምኛት ይቅርበኝ እናቴ አልገባኝም ምንድነው እየተፈጠረ ያለው ምን ተፈጠረ በምንድን ያስፈራራሻት እኔ ምንም አላስፈራራሁትም ቆይ ለምንድነው ይኸውልሽ እኔ አለሁኝ እርግጠኛ ሁኚ በኔ ለምንድነው የምትለምኛት እባክሽ እሺ እናቴ የምርሽ ነው ባለቤቴ ምንም አይሆንብኝ ባለቤትሽ ምንም አይሆንም ወዳሰም በግዷ ታድነዋለች ማንንም አያስገደኝ መንፈሴ ካላዘዘኝ በቀር ምንም አላደርግም መንፈስሽ ያውልሽ መንፈስሽ ማለት ነው እስር ቤት ገብተሽ እዛ ስትማቅቂ መንፈስ የሚባለው ነገር እንድትነግሪኝ ይፈልጋለሁ ምን ልንገርህ ሁሉንም ነገር ማለት ስለምታደርጊው ነገር እዚህ ከጀርባ ስለምታደርጊው ነገር እያንዳንዷ ነገር ምን አደረኩ ያውልሽ እያንዳንዷን ነገር እንድትነግሪኝ ይፈልጋለሁ ምንድነው ከጀርባ የምታደርጊው ምን አደረኩ አንቺ እትዮ አትናገሪም ትናገራለሽ ምን ልናገር ምንድነው ነበር ስታደርጊ ነበር ቆይ ግን አሁን እኔ ግራ ይገባኝ አሁን ልጅ ሰጥሻለሁ ብለሽኝ ነበር አይደል ለምንሽ ልጅ እንደማገኝም እኮ ነግረሽኛል አይደል ግን ልጁንም እኮ እኔ እርግጠኛ መሆን አልቻልኩኝም አንቺ ደግሞ ለምን እንደዚህ የምትልፈሰፈሽ ሆነ አይደል የምን ልጅ ነው የምታወሪው የምን ልጅ የሚባል ነገር የለም ቃል ገብተሽልኛል ነበር የምን ቃል ነው የምን ልጅ ነው ታዲያ ምን ልጅ ታገኛለሽ ብለሽኝ የለ እንዴ ያሽሽ ነው ማለት ነው መድኃኒቱን ሲሰጠኝ ነበር እኮ ልጅ ታቅፊያለሽ ብለሽኝ አይደለም እንዴ የምን ልጅ ነው ወንድ ልጅ ከመች ጀምሮ ልጅ የሚወልደው እና ምን እያደረግሽ ነበር ሆዱ እንደዚህ እንዲያብጣረክሽ አንቺ ነሽ እኔ ምን አደረኩ አልገባኝም እዚህ ቆይ ልጅ ታገኛለሽ ብለሽ ያኔ የገባሽልኝ ቃል ረሳሹ ልጅ ታገኛለሽ አላልሽኝም ዝም በይ ማታቂ ነገር ሳትግቢ ሲጀመር ማቲያስ የተገበረ ልጅ ነው ምን ማለት ነው እሱ መሞት አለበት እንዲሞት ነው መድኃኒቱ ሲሰጥሽ የነበረው ምን አዎ ሳይሞት ቆየልሽ አይደል አንቺ እንዲሞት ብለሽ ነበር እኔ ነኝ ደግሞ እኔ አይደለሁም እና ማን ቤተሰቦች ናቸው በቃ እና አንቺ እንዴት ተጨክኝበታለሽ ነው የሚገለነው ብለሽ ቢያንስ ለኔ ያነግሪኛል ምንም ማድረግ አልችልም ገንዘብ የሚገለነው አትይኝም እንዴ ቢያንስ እሺ ለምንድን ነው የምነግርሽ የሚገለነው ብለሽ ሰጪው ነበር የሚገለነው ብለሽ ሰጪው ነበር እና እኔ አላሳዝንሽም አሁን ስለዚህ የኔ አንቺን አምኜ እኔ እዚህ ሁሉ ነገር ውስጥ ገባ ስለዚህ የሁሉ ነገር እያደረግሽ ያለሽው አንቺ ነበርሽ ማለት ነው እኔ አይደለሁም አሁን እኮ ተናግርሻል እኔ አይደለሁም እና ማን ነው ቤተሰቦቹ ናቸው ማቲያስ ሀብት ለማግኘት ሲሉ ቤተሰቦቹ ገብረውታል የሱ ግብር ደግሞ የሚሆነው ደሙ መፍሰስ አለበት ደሙ ካልፈሰሰ እሱ አልተገበረም የአብርሃም ቤተሰብ ውርስ ለማግኘት ገንዘብ ለማግኘት እኔ ላይ ሴራ ጠነሰሱ ማለት ቆይ አሁን ይሄን ነገር እንዴት ነው ማምንሽ ማመን አለማመን የተፋንታ ነው ከዛ በኋላ እነሱ እኔ ላይ ሴራ ጠነሰሱ ያለኛ አማራጭ ክፉን በክፉ መመለስ ነው እኔም ወደዚህ ገባሁ አንቺ ነሽ እንደዚህ እንዲሆን ያደረግሽው ልጅ ታገኛለሽ ያልሽኝ የውሸትሽን ነበር እኔ አይደለም እንዲሞት ብለሽ ነው ሞቶስ ቢሆን እሺ ከሞተማ ገንዘቡ ለሙሉ ወደዚህ ይመጣል እሱ ሞቶ ገንዘቡ ብቻ ይነን ምን ያደርግልኛል እኔ ሁሉ ነገር ምንኖርበትም የሰጠሽኝንም እኮ እኔ ከሱ ጋር እንድኖር ብዬ አይደል እንዴ ገንዘብ ፈልገሽ መስሎኝ መጀመሪያ ይመጣ እንዴ እኔ እሱን አልፈልገውም ግዳዩ ብዬሻለሁ እንዴ ምርጫው አንቺ ነበር ቆይ አንዴ በዝርዝር ነገር እሺ ይሄ ጉዳይ ከአብርሃም ቤተሰብ ጋር ምንድነው የሚያገናኘው የአብርሃም ቤተሰብና የኛ ቤተሰብ ሽርክ ነበሩ የአብርሃም አባት ሙሉ ለሙሉ አባቴን ሀብት ለመውረስ ሲል እኔ ተጠቀመኝ ሁለቱም ሙሉ ለሙሉ ስሙ ያለው በእኔ ነበር የድርጅቱም የሁሉም ነገር ስም በእኔ ስም ነበር እሺ ሳኒ ጤነኛ አልነበርኩ ያን ነገር እንዳወቅኩ እኔ ወደ ባዳ አምልኮ ተቀላቀልኩ ለመበቀል ከዛ ሀብታቸውን ማግኘት የሚቻለው ማቲያስ ሲያብድ ወይ ሲሞት ነው ማቲያስ መሞት አለበት እንዲጠፋ ማድረግ ነበረብኝ ማቲያስ ባሌን የሚገለው መድኃኒት ነው እየሰጠሽኝ ነው ማለት ነው አንዴ ዝም በይ እስኪ ተናገሪ ማቲያስ መሞት ነበረበት እንዲሞት ደግሞ እሷን ደጅ ድረስ አንኳኩቶ አመጣልኝ እሷን ተጠቀምኩ ልጅ ታገኛለሽ ከዛ ጨከነሽ አብርሃምም ማበድ አለበት እሱም ህይወቱ ማለፍ አለበት ሀብቱን ለማግኘት እሱ
ገንዘብ ለማግኘት እኔን እንደተጠቀመኝ እኔ ተጠቀምኩባቸው ገንዘቡን ለማስመለስ ስለዚህ ከሳራ ጋር ሁሉንም ነገር ተነጋግራችሁ ያደረጋችሁት ማለት ነው አዎ እና ሻውን ባል የሚድንበት መንገድ አለ ይሄ ወንጀል እንደሆነ አታምኝም ይሄ ወንጀል እንደሆነ አታቂም ወንጀል አይደለም እና ምንድነው ጽድቅ ነው ከነስ ቆይ ባልሽ እንግዲህ ብለሽ መድኃኒት ትሰጪኛለሽ ቆይ አንቺ ግን ምን ሆነሽ ነው ገንዘብ ፈልገሽ አንዴ እና ይመጣሽ ገንዘብ ፈልግ ባልኝ ገድዬ እኔ ብቻ ይልበላው ነው እንዴ አብሬ ነው መኖር የምፈልገው ልጅ ፈልጋለሁ ያልኩሽ እኮ ስለምወደው አይደል ከሱ ትወልጃለሽ ብለሽኝ አምኜሽ አይደል ይወልድልሻል ስለዚህ አንቺም እስካሁን ይዋሽሽ ነበር ማለት ነው እኔ ማቀውን ማይሄው ልጅ ታገኛለሽ ብላኝ እኮ ነው ገንዘቡ እንዳለ ሆኖ ልጅም ታገኛለሽ ብላኝ ነው እኔም ደግሞ ያለውበትን ችግር ከዚህ በፊት ችግር ውስጥ ነበር እኖር የነበረው ማለት ነው ለምን ዝመላለሁ ከዚህ በላይ ለምን ዝመላለሁ ንገሪኝ እስቲ ቆይ አሁን ያልገባኝ ነገር ባልሽን የሚገል መድኃኒት ነው እያልሽኝ አይደል እንዴ ነው ዝመመለው ዛሬ እኮ ነው የነገርሽኝ እንደሚገለው ሞቶስ ቢሆን እሺ አሃ መርዝ ነው ትሰጪ ነበር አሰጪ በችግር ተጠቀምሽብኝ አይደል በደካማ ጎኔ ገባሽብኝ ቆይ እኔ ያልገባኝ ነገር አለ ቆይ ይሄ ሁሉ ነገር ስታደርጊ እንዴት አንዴ እንኳን እያዛለሁ ብለሽ አላሰብሽም ነው ወይስ ተባባሪዎች አሉሽ እንዴት እያዛለሁ ማለት እንዴት እያዛለሁ እንደሃውች በገንዘብ እያታለልሽ ነው አቺ ዝም በይ አንዴ እስኪ ጸጥ በይ እስኪ እዚህ ውስጥ ያለበት እዚህ ውስጥ ማን ነው ያለው ዋናው አብርሃም ነው ማለት አብርሃም ወንድሙ ማለት ማቲያስ እነሱ ናቸው ጨዋታውን የጀመሩት ማቲያስ ለነገሩ ምንም አያውቅም ተገባሪ ነው እሱ አብርሃም ነው ጨዋታውን የጀመረው መጀመሪያ ግን ጥፋተኛው አባቱ ነው ተስፋዬ ቆይ ምንድነው እሱ ጥፋት እሱ ነው መጀመሪያ ነገሩን የጀመረው ሀብት ለማግኘት ልጁን ገበረው ሀብቱን አገኘ ከአባቴ ጋር የተያዘ ባድ አምልኮ አላቸው ከበፊትም ጀምሮ ማለት እስኪ ግልጽ አድርግልኝ ባድ የሚያመልኩት ባድ አምልኮ አለ ሁለቱም ከዛ ተስፋዬ ከሰረ ኪሳራውን ለማካካስ ወደኛ ቤተሰብ ዞረ የኛ ቤተሰብ መጥፋት አለበት እሱ ኪሳራውን ገንዘቡን ለማግኘት ውርሱን ለመውሰድ ከዛ አብርሃም እኔ ላይ ጤነኛ እንዳልሆነ አደረገ አሁን ስለምትዩ ነገር እርግጠኛ አሁን ቆይሽ የነሱን በቀል እኔ ባለኝ መውጣት ባልሽ ማልጅ ነውና ነው እና ቢሆንስ እኔ እንኳን ባልሽ ማልጅ ነው የአብርሃም ወንድም አይደል ባልሽ የኔ ጥፋት አይደለም አባቱን ጠይቂው አባቱን የገበረው መጀመሪያ ቆይ የአባቱ ግብር ነው አሁን ስለምትዩ ነገር ምንድነው ማረጋገጥ ነገር መቼ ነገርሽኝ በፊት ለምን ነግርሻለሁ አንዴ ቆይ ጸጥ በይ ይሄን ሁሉ ነገር አሁን ያልተናገርሽ ያለውን ነገር ማረጋገጥበት መንገድ ምንድነው ምን ልንገር ከዚህ ነገርኩ ማመን ለማመን ያንተ ነው በምን ታረጋግጥ ይችላል በፍጹም ላምንሽ አልችልም ምክንያቱም እየተናገርሽ ያለሽው ራስሽን ነፃ ለማድረግ እየቀባጠርሽ ቢሆንስ የቀባጠርኩ አይደለም እኮ ይሄን እንዳረጋግጥበት የምችለው መንገድ ስጪ አብርሃም ምጠይቀው ይነግርሃል አብርሃም ማኮ አሳብደሽ እኮ አሁን ጤነኛ እኔ አይደለም ያሳበድኩ ስራውን ያሳበደው ማለት ስራውን ያሳበደው እዚህ ውስጥ እንዲገባ ያደረግሽው አንቺ አይደለሽም እኔ አይደለም መጀመሪያ ራሱ ሊገባው ማለት እኔ ግልጽ አልሆነልኝም መጀመሪያ እኔ ነካኝ ማን ለምን ነካኝ አልደረስኩበትማ ገንዘብ ለማግኘት እኔ ጋር መጡ ምክንያቱም ሙሉ የቤተሰብ ሀብት ያለው በእኔ ስም ነው እኔ ካላበርኩ ወይ የሆነ ነገር ካልሆንኩ በቀር ያን ገንዘብ ማግኘት አይችሉም እነሱ ያላቸው አማራጭ ምንድነው እኔ ማሳበድ ነው ከዛስ ይሄን ነገር እንዴት ነው ማምንሽ ነው የምልሽ ከዚህ በላይ እንዴት ብዬ ላስረዳ እሺ ባሌ ቆይ የሚድንበት መንገድ አለ ንገሪኝ የሚድንበት መንገድ አለ ሆድ ውስጥ እንደዛ እንዲሆን የተደረገበት መድኃኒቱን ታውቂዋለሽ ነግረውሻል መድኃኒቱን ስትሰጪ የሚድንበት ተነግሮሻል ነገርኩሽ ስለ ማቲያስ እኔን አይደለም ጠይቂ አባቱ መጠየቅ ትችያለሽ እሱ ነው አባቱ ማለት እሱ ገብሮታል አባቱ ገንዘብ ለማግኘት ማቲያስን ገብሮታል አባቱ በህይወት እንደሌለ መረጃዎች አሉ ማን የሱ አባት አልሞተም ተስፋዬ ምን አልሞተም ታዲያ እንደሞተ መረጃው ያለ ለምንድን ነው ሴራ የምን ሴራ ነው ሁሉ አልገባኝም ነገርኩ እኮ የምን ሴራ ማንቺ ነው እኔ የለውበትም እዚህ ውስጥ ማን ያለበት እዚህ አይመለከተኝም ማን ያለበት እሺ ራሱ ማን ነው ራሱ አባትየው እንደሞተ ነው መረጃዎች ያሉ አልሞተም የት ነው ያለው አባትየው ያለበትን ታውቂያለሽ አላቅም እኮ ታዲያ እንዳልሞተ እንዴት ልታውቂቻለሽ አልሞተም እኮ እንዴት አልሞተም አትናገሪም እንዴ መንፈሴ ነግሮኝ አልሞተም አንቺ የቀለድሽ ነው እንዴ አልቀለድኩም እኮ እንዳልሞተ እንዴት ነው ማረጋገጥ ነገርኩ እኮ አልሞተም ተስፋዬ አልሞተም በህይወት አለ የት ነው ያለው ልጁንም የገበረው ለዛ ነው አብርሃምም እንደዛው ነው ለዛ ነው የት ነው ያለው እሺ
አትናገሪም እንዴ? ትናገራለሽ አትናገሪም? እናገራለሁ። እሺ የት ነው ያለው አብርሃም? የአብርሃም አባት የት ነው ያለው? ሌላ ባዕድ አምልኮ የሚያመልክበት ቦታ አለ። እዛ ነው ያለው። የት ነው እሱ? እዛ ነው። የት ነው እሱ? ነገርኩህ እኮ የት ነው እሱ? ተናገሪ። ሌላ ቦታ ነው፣ እዚህ አይደለም፣ ቅርብ አይደለም እኮ። የት ነው? አቻ አትናገሪም እንዴ? የደበቅሽኝ ነው አሁን? አልደበኩም፣ ነገርኩህ። እሺ ልጁ የሚድንበት መንገድ ምንድነው? አባትየው ነው ሊያድነው የሚችለው፣ ነው አይደለም? የት ነው አባትየው ያለው? እሺ አሁንም እየሸፈንሽለት ነው? አልሸፈንኩለትም እኮ ተናገሪ። እሺ ባዕድ አምልኮ ቦታ ነገርኩህ እኮ የት ነው ቦታው? ነገ እንድትነግሪኝ እፈልጋለሁ። እንድናገር ከፈለክ ካሜራውን አስጠፋልኝ። እሺ አጠፋልሻለሁ፣ ግን ተናገሪ። እናገራለሁ። አትጀምረ። እሺ ቆይ አንቺና እህትሽ ሳራ በእነ አብርሃም ቤተሰብ ላይ ምንድነው የጠነሰሳችሁት? ምንድነው ስታደርጉ የነበረው? እኔና ሳራ የአንድ እናት አባት ልጆች ነን። ከስር መሰረት አብረን ያደግነው። አብረን ታሪክ ታውቀዋለህ ያለውን ፍቅር። እሷን ሲነኩኝ አትወድም፣ እኔን ሲነኳት አልወድም። በአጋጣሚ የኔ አባትና የእነ አብርሃም አባት በሽርክና ድርጅት ይጀምራሉ። አባቴን ብዙ ነገሮችን አርቆ ስለሚያስብ የድርጅቱን ስም በእኔ ያደርጋል። በማል እንደ ቤተሰብ ስለምንታይ ከአብርሃም ጋር መቀራረብ ጀመረ። ከጊዜ ወደ ጊዜ እኔና የአብርሃም ግንኙነት ወደ ፍቅር ሄደ። ሳራ ሙሉ ነገር ታውቃለች። እህቴ ናት፣ መደብቃት ነገር የለም። በመሃል ግን የአባቴ ሙሉ ሀብት በእኔ ስም እንዳለ ሲያውቅ አብርሃም እኔ ላይ ማን ነገር አደረገ። ምን አይነት ነገር? መተት፣ በባዕድ አምልኮ። እሺ ለምን? ገንዘቡን ለማግኘት፣ ለውርስ ብሎ። ለውርስ ብሎ እኔ እንዳልሆን አደረገኝ። ሳራም የኔ እንደዛ መሆን አይታ መቋቋም ስላልቻለች እነሱ ቤት ሰራተኛ ሆና ገባች። ይሄው ነው። ታዲያ አንቺ ይሄንን ለመወጣት ብለሽ ነው የኔን ባል እንደዛ ድጋፍ ያደረግሽበት? ንገሪኝ። ልጅ ነው ብለሽ በደካማ ጎኔ ገብተሽ ያታለልሽው አንቺ ነሽ? እኔ መጠየቅ ያለብኝ ሌሎች ጥያቄዎች አሉ። የማይሆን ነገር እየሰጠሽ ነው ባሌ ለካ እርጉዝ ነው እያልሽ እየሸወድሽኝ በሽተኛ እያደረግሽ የነበረው እስከዛሬ ሐኪም ቤት እንዳልወስደው። እሺ አንዴ ውጭ ሁኚና ልጅ ነው እያልሽኝ አልነበረም ወይ? ንገሪኝ። ለምን አታስወጣትም? ለምንድን ነው የምወጣው? እስቲ ንገሪኝ። ለምን አታስወጣትም? አንዴ እሷን ከእሷ ጋር ልጨርስ። አንዴ ውጭ ሁኚልኝ። አንዴ ወሰሩልኝ እስኪ። ቆይ ስለዚህ ቤተሰቡ እርስ በርስ ምልሽ አሁን አብርሃም ያለበት ሁኔታ ጸበል ነው ያለው። አብርሃም ይሄን ሁሉ ነገር ያደረገው ሆን ብሎ ነው ማለት ነው? ሆን ብሎ ገንዘብ ለማግኘት ብሎ ነው። እኔንም ከመጀመሪያም ሲቀርበኝም እኔ ላይ የማይሆን ነገር ሲያደርግ ሆን ብሎ ነው። ቆይ እሺ ስለ ሳራ ነገር። ሳራ ምን አይነት ልጅ ናት? እንዴት ነው አስተዳደጋችሁ? ያደግነው በቤተሰብ ነው። ፍቅር አግኝተን ያደግነው። ምንም ጎሎብን አላደግንም። ግን ሳራ ትንሽ እልህኛ ናት። ማለት እልህ አለባት። ሽንፈት አትወድም። እና እኔ ላይ ያደረገውን ነገር መቋቋም ስላልቻለች ነው እና አብርሃም ቤት ሰራተኛ ሆና የገባችው። እሺ አንቺስ ደግሞ እዚህ ውስጥ ለምን ልትገቢ ቻልሽ? ለበቀል። በቀል? እሺ ከዛስ? ከበቀል በኋላስ? ገንዘቤ ለማስመለስ ውርሴን የወሰደብኝ መልሼ ልነጥቀው። እንዴ በዚህ መንገድ ነው ማለት ነው? በቀሉ በዚህ መንገድ ነው ማለት ነው? ሌላ ምን አይነት መንገድ አለ? እሺ አባቱስ ተስፋዬ? ምክንያቱም አባቴ ሞቷል ብሎ በመንፈስ ቤት ውስጥ እንግዲህ ቁጭ ብሎ ሲያወራ ነበር። አባቱ አልሞተም። እንዳልሞተ አንቺ እርግጠኛ ነሽ? አዎ። የት እንዳለ ታውቂያለሽ? አለ። ልታሳይኝ ትችላለሽ? ጠቁማለሁ ነው ያልሄድም፣ ግን ጠቁማለሁ ያለበት። ቆይ ታዲያ ሞቷል የተባለበት ምክንያት ምንድን ነው? መባል ስለነበረበት። ኦኬ እዚህ ውስጥ አንቺ እጅሽ አለበት ማለት ነው? እጄ የለበትም። እኔ ማን ነው ታረጁ ያለበት? ልጁን ጠይቀው አብርሃምን። ቆይ ስለ አብርሃም ስለምትነግሪኝ ነገሮች በሙሉ የምትሰጪኝ ማስረጃዎች አሉ? አብርሃም በጣም ገንዘብ ይወዳል። ገንዘብ በጣም ነው የሚወደው። ገንዘብ ለማግኘት ምንም ያደርጋል። ምንም ከማድረግ ወደ ኋላ አይልም። እኔ ላይ ያደረገውን ነገር ማየት ትችላለህ። እሱ ገንዘብ ብቻ ያገኝ እንጂ ምንም ነገር ያደርጋል። እሺ አንቺ ላይ ባደረገው ነገር አንቺ እንዴት ዳንሽ? እህቴ ናት ማለት ማክሸፊያውን አመጣ። ስለዚህ
ታመሽ የነበረው እውነት ነው ማለት ነው። አዎ ከዛ ተሻለሽ፣ ከዛ ለበቀል ተነሳሽ ማለት ነው። አዎ ስለዚህ ተንኮልን በተንኮል ለመመለስ እሱ ያደረገውን ነገር እናንተም አደረጋችሁ። አዎ አድርገናል። ቤተሰቡ እርስ በርስ እንደዚህ ልትሆኑ የቻላችሁበት መንገድ ምንድነው? ገንዘብ፣ የመጨረሻው ገንዘብ፣ ውርስ። እሺ አሁን ሳራ ከኛ ጋር ነው ያለችው። ስለዚህ አንቺም ከኛ ጋር ትሆኛለሽ ማለት ነው። ምክንያቱም ሁለታችሁም ወንጀለኛ ናችሁ። ያደረኳቸውን እያንዳንዳቸውን ነገሮች አሁን የነገርሽኝን ነገሮች በሙሉ በመረጃ ማረጋገጥ አለብኝ። ፖሊስ ጣቢያ እንደማትወስደኝ እኮ ነግረኝ ነበር። አይ ይኸውልሽ፣ ፖሊስ ጣቢያ ማልወስድሽ ምንም ምክንያት የለም። ምክንያቱም ሁሉንም ነገር በአንደበትሽ ተናግረሻል። ሁሉም ነገር ራስሽ ተናግረሻል። አሁን የተናገርሽውን ነገር ደግሞ ራስ ያረጋግጣል። እስከማረጋግጥ ድረስ ግን ከኔ ጋር መቆየት አለብሽ። ለምን ነገርኩ እኮ። ከዚህ ያለ አንተ ጋር መቆየቱ ለምን ያስፈልጋል? መቆየት አለብሽ። ምክንያቱም አንደኛ ተስፋዬን አልጠቆምሽኝም። ሁለተኛ ደግሞ ይሄን ሁሉ ነገር ለምን እንዳደረግሽ፣ እንዴት እንዳደረግሽ እያንዳንዷን ነገር በዝርዝር በመረጃ አስደግፈሽ ተነግኛለሽ። የምታረጋግጭልኝ ነገሮች ይኖራሉ። አብርሃም አሁን ላይ የማይሆን ላይፍ እያሳለፈ ነው። ምክንያቱም አባቱ እንዳልሞተ አስቦ ቤት ውስጥ ሁላ አስከሬን እስከማውራት ደርሷል። ይሄ ማለት አባቴ አልሞተም ነው የሚለው። ሀገር ተሰብስቦ የቀበረውን አባቱን እሱ ግን እንዳልሞተ ቁጭ ብሎ እያወራው እየተነጋገሩ ነው። ያገኘነውም በዛ መንገድ ነው። አልሞተም እኮ እንዳልሞተ እሱ አያውቅም። ይሄ የሆነበት ምክንያት ምንድነው? እንዴት ያውቃል ማለት እንዴት ያውቃል? ቆይ አባቱ መንፈስ ነው ወይስ ምንድነው? መንፈስ አይደለም ግን አልሞተም። ይሄ የሆነበት ምክንያት ምንድነው? ይሄ የእንትኑ አካል ነው ወይስ ምንድነው? እሺ እናቱ ቤተሰባችን ናት። የአብርሃምን አባት ታገባው ለገንዘብ ብላ ነው እንጂ ያገባችው ወዶ አይደለም። የኛው ናት ስትይ እስኪ ለገንዘብ ስትል የአብርሃምን አባት አገባችው። ይሄን እንዴት ልታውቂ ቻልሽ አንቺ? ቤተሰባችን ናት ማለት ሳራንም እዛ እንድትገባ ያደረገችው እሷ ናት። ራሷ ናቷ? ስለምትነግሪኝ ነገር እርግጠኛ ነሽ? እርግጠኛ ነኝ። ሁለቱ እኮ አይስማሙም፣ ሳራና እናትየው ለማስመሰል። ስለዚህ ሁለቱም የሴራው አካል ናቸው ማለት ነው። ነገርኩ እኮ የአብርሃም እናት አቶ ተስፋዬን ስታገባ ለገንዘብ ብላ ነው ያገባችው እንጂ ወደው አይደለም። ሲቀጥል ቤተሰባችን ናት ማለት። ስለዚህ እንዴት ነው ይሄ ነገር ሊሆን የሚችለው? እንዴት ላስረዳ እችላለሁ? በዝርዝር አስረጅኝ። ምልሽ ቤተሰብ ሆናችሁ አንድ ቦታ ላይ ሁሉም አንድ ላይ ተሰብስበው አብርሃምም እያለ እናትየውም እያለች ግልጽ አልሆነልኝም። እሷ ዘመዳችን ናት። ስለዚህ እናትየው ሳራና አንቺ ቤተሰብ ናችሁ? ዘመዶች ነን። ሁሉን ነገር የምታደርጉት እናንተ ናችሁ። እናውቃለን የሚደረገውን ነገር። እዚህ ውስጥ አብርሃምስ ምንድነው? አብርሃም ምን አለ? አብርሃም የሰራው ስህተት እኔ ላይ ያደረገው ነገር ነው። ጥሩ። ስለዚህ አሁን ላይ ሁሉንም ነገር እያደረጋችሁ ያላችሁት አንቺ የአብርሃም እናትና ሳራ ናችሁ ማለት ነው አይደል? ቆይ እሺ፣ አሁን ያለውን ነገር እንዴት ነው ማስተካከል የሚቻለው? የአብርሃምን እናት ጠይቃት። እሷ ናት ለዚህ ሁሉ መጀመሪያ እንሲዋ ማለት በቃ እሷ ናት ሁሉ ነገር እንድናደርግ ያደረገችው የአብርሃም እናት። ስለዚህ ለሁሉም ነገር ተጠያቂ የአብርሃም እናት ናት እያልሽ ነው? የነገርሽኝ ነገር ለማመን ይከብደኛል። ግን ነው ካልሽ አሁን ሁሉም ያሉት እኛ ጋር ነው። ሳራ በእኛ ቁጥጥር ስር ናት። አብርሃምም አሁን ላይ እየዳነ ነው። ስለዚህ ማድረግ የምንችለው ነገር ምንድነው? ሁላችሁንም ቁጭ አድርጎ በአንድ ጠረጴዛ ቁጭ አድርጎ ሁሉንም ነገር ማወጣጣት ነው ማለት ነው። ስለዚህ አሁን ካንቺ ከኛ ጋር ወደ ፖሊስ ጣቢያ ትሄጃለሽ፣ እነሱ ወዳሉበት ትሄጃለሽ ማለት ነው። ግልጽ ነኝ? ተነሽ።